በትግራይ ክልል መቀለ ከተማ ትላንት ምሽት የተፈጠረው ክስተት አነጋጋሪ ሆኗል። በከተማዋ በትላንትናው ዕለት ምሽት የተፈጠረው ፍንዳታ ከፍተኛ ንዝረትና ድምጽ ነበረው ያሉት ነዋሪዎች ናቸው። ፍንዳታው የደረሰበት አካባቢ የክልሉ ከፍተኛ ባለስልጣን መኖሪያ ቤት መሆኑ ፍንዳታው የድሮን ጥቃት ነበር የሚሉም አሉ። በአንጻሩ የተፈጠረውን ፍንዳታ በተመለከተ የከተማው ፖሊስ በሌሊት መግለጫ ሰጥቷል። በዚህ ላይ ዝርዝር አዘጋጅተናል። የፋኖ ኃይሎች በአንኮበር ወረዳ ልዩ አምባ ከተማ መቆጣጠራቸውን ይፋ አድርገዋል። በጎጃም የምክር ቤት አባሉ በተኮሰባቸው ጥይት ቆስለው ሆስፒታል የገቡ ሲሆን በወሎ አምባሰል ቀጠና ደግሞ ከ50 በላይ ወታደሮች መገደላቸው ሰምተዋል። የአገዛዙ ጦር በኩል በ3 ዞኖች ለ2 ሳምንታት በከፈቱት ዘመቻ 200 ያህል ታጣቂዎችን ገድያለሁ ሲል አስታውቋል። በዝርዝር እናየዋለን። የብልጽግና አገዛዝ ከ100 ቢሊዮን ብር በላይ ሰውሮብኛል ያላቸውን 24 የስፖርት አወራራጆች በቁጥጥር ስር አዋልኩ ብሏል። ከፍተኛ መጠን ያለው ገንዘብ ሰውረዋል የተባሉት በርካታ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የገለጸው የብልጽግናው መንግስት የብሔራዊ ደህንነት አገልግሎት ነው። ባለስልጣናቱን መሰረት በማድረግ ተፈጽሟል የተባለው ወንጀል በተመለከተ በዝርዝር እናየዋለን። ትራምፕ ከ3ኛው ዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ ነው። ፕሬዚዳንት ትራምፕ ከሁሉም የ3ኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ዛሬ በማህበራዊ ሚዲያቸው ይፋ አድርገዋል። የተወደዳችሁ የኢትዮ ኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የፋኖ ኃይሎች በአንኮበር ወረዳ ልዩ አምባ ከተማ መቆጣጠራቸውን አስታወቁ። በጎጃም የምክር ቤት አባሉ በተኮሰባቸው ጥይት ቆስለው ሆስፒታል የገቡ ሲሆን በወሎ አምባሰል ቀጠና ደግሞ ከ50 በላይ ወታደሮች መገደላቸው ሰምተዋል። የአገዛዙ ጦር በ3 ዞኖች ለ2 ሳምንታት በከፈቱት ዘመቻ 200 ያህል ታጣቂዎችን ገድያለሁ ብሏል። በዛሬው ዕለት ህዳር 19 2018 ዓ.ም በሰሜን ሸዋ ዞን አንኮበር ወረዳ ከንጋቱ 11 ሰዓት ጀምሮ ከባድ ውጊያ ተቀስቅሷል። ውጊያ የተቀሰቀሰው የፋኖ ኃይሎች በአገዛዙ ጦር ካምፖችን ማጥቃታቸውን ተከትሎ እንደሆነ የኢትዮ ኒውስ የመረጃ ምንጮች ተናግሯል። በዞኑ አንኮበር ወረዳ ልዩ አምባ ከተማ ካምፕ ባደረገው የአገዛዙ ጦር ላይ ከንጋት ጀምሮ ውጊያ መክፈታቸውን ያረጋገጡት የፋኖ ኃይሎች በኩላቸው በውጊያው ከተማዋ ሙሉ ለሙሉ መቆጣጠራቸውን አስታውቀዋል። በዚህም የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በከተማዋ ካምፕ አድርጎ የነበረውን የአገዛዙ ጦር በመምታት ልዩ አምባ ከተማን ተቆጣጥረናል ሲል አስታውቋል። በተያያዘም በትላንትናው ዕለት ውጊያው ቀጥሎ ያለበትን የደብረ ብርሃን ዙሪያ አካባቢዎች ማለትም ጉንዶ በረት፣ መሃል አምባና ቀይት ዛሬም አልፎ አልፎ ተኩስ የሚሰማ ሲሆን ከትላንት ጀምሮ በተደረገው ውጊያ በርካታ የአገዛዙ ወታደሮች መገደላቸውን የፋኖ የመረጃ ምንጮችም ለኢትዮ ኒውስ ጨምሮ ተናግረዋል። በተመሳይ በወሎ ቀጠና አምባሰል ወረዳ ጎርባ የተባለ አካባቢ ከማለዳ ጀምሮ በአገዛዙ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱም ተሰምቷል። የአገዛዙ ጦር ከመርሳ ከተማ ወደ አምባሰል ወረዳ ጎርባ አካባቢ በሌሊት መጠጋት ተከትሎ ነው ውጊያ የተቀሰቀሰው ብለዋል የአካባቢው የመረጃ ምንጮቻችን። በዚሁ በአምባሰል ወረዳ ግሸን ደብረ ከርቤና አካባቢው ከትላንት በስቲያ ከባድ ውጊያ መደረጉ መዘገባችን የሚታወስ ሲሆን በውጊያው አንድ አዛዥ ጨምሮ ከ50 በላይ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ይፋ አድርጓል። በአካባቢው በከባድ መሳሪያዎች ታግዞ ውጊያ የከፈተው የአገዛዙ ጦር የሰሜን ምስራቅ 801ኛ ኮር 45ኛ ክፍለ ጦር ከ50 በላይ ወታደሮች ተገድለውበታል ያለውን አፋባ በፋኖ በኩል በውጊያው የደረሰው ጉዳት በተመለከተ ያለው ነገር የለም። አፋባ አክሎም ከተገደሉት በተጨማሪ በርካታ የአገዛዙ ወታደሮች መቆሰላቸውና በውጊያም 1395 የድሽቃና የብሬን እንዲሁም የክላሽ ተተኳሽ በፋኖ ኃይሎች መማረኩን አስታውቋል። በተያያዘም ደሴ ዙሪያን ከፋኖ ከበባ ማስወጣት አለብን በሚል በሌሊት በአድማ ብተና ሚኒሻና መከላከያ ጥምረት ዘመቻ ለማድረግ ሲዘጋጅ የሰነበተው የአገዛዙ ጦር መረጃ ቀድሞ ለጽንፈኛው ደርሶብኛል በሚል አለመግባባት ውስጥ መግባቱን የኢትዮ ኒውስ የመረጃ ምንጮች ነግረውናል። ከሁለት ቀናት በፊት በኩታብር ከተማ አቅራቢያ ያለ ዘመቻ የወጡ የሚኒሻ አባላት ከፋኖ በተከፈተባቸው ውጊያ ሁሉም በማለቃቸው የብልጽግና የአካባቢው አመራሮች መረጃ ቀድማችሁ ሰጥታችሁ በሚል በመከላከያ አዛዦቹ ከባርሶባቸዋል ያሉት እኒህ የኢትዮ ኒውስ የመረጃ ምንጮች በዚህ ሁኔታ ደሴና ኩታብር ከተሞች ከፋኖ ከበባ ለማስወጣት የሚደረገው ዘመቻ ከባድ ዋጋ ያስከፍለናል በሚል ነው አለመግባባቱ የተፈጠረው ሲሉ ስለ ሁኔታው ተናግረዋል። በሌላ በኩል በሰሜን ጎጃም ዞን አቸፈር ወረዳ የምክር ቤት አባሉ በተኮሰባቸው ጥይት ቆስለው ሆስፒታል መግባታቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። የብልጽግና የክልል ምክር ቤት አባል የሆኑት አቶ አዲስ አለሙ ህዳር 17 2018 ዓ.ም የፋኖ ኃይሎች
ኃይሎች ወደ ይስማላ ጊዮርጊስ ከተማ መግባት ተኩስ በከፈቱበት ጊዜ ነው ቆስለው ሆስፒታል መግባታቸው የታወቀው። የምክር ቤቱ አባሉ አዲስ አለሙ ለብልጽግና የፖለቲካ ስራ አቸፈር ወረዳ ይስማላ ጊዮርጊስ ከተማ ሳሉ በጥይት ቆስለው ሊበን ከተማ ለአስቸኳይ ሕክምና ገብተው ከቆዩ በኋላ ለከፍተኛ ሕክምና ወደ ባህር ዳር ተወስደዋል ሲሉ ነው የመረጃ ምንጮቻችን ጨምሮ የተናገሩት። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ህዝብ በበኩሉ የተጠቀሱት የምክር ቤት አባል ከታጠቁ የአገዛዙ ወታደሮችና ሚሊሻዎች ጋር ሳሉ ተኩስ እንደከፈቱባቸው አረጋግጠዋል። በዚሁ በጎጃም ቀጠና አዊ ዞን እንጅባራ ከተማ አቅራቢያ ምርክታ የተባለ አካባቢ የፋኖ ኃይሎች የደፈጣ ጥቃት ማድረሳቸውን የመረጃ ምንጮቻችን ነግረውናል። ሆኖም በደፈጣ ጥቃቱ የደረሰውን ጉዳት በተመለከተ ለማወቅ እንዳልቻሉ አክለው ተናግረዋል። የፋኖ ኃይሎች ሌሊቱን በምስራቅ ጎጃም ዞን ድብረ ኤልያስ ከተማ በመግባትም በከፈቱት ውጊያ ደግሞ ከ20 በላይ የሚኒሻ አባላት መገደላቸውን የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በሌላ በኩል የአገዛዙ ጦር በሶስት የጎጃም ዞኖች ለ2 ሳምንታት በከፈቱት ዘመቻ 200 ያህል ታጣቂዎች ገድያሉ ብሏል። የአገዛዙ ጦር ምስራቅ እዝ ነው በጎጃም ቀጠናዎች ባረኩት ኦፕሬሽን 209 ታጣቂዎች ገደልኩ ያለው። እዙ ዘመቻ አደረግኩ ያለው ከህዳር 3 እስከ ህዳር 17 2018 ዓ.ም በሰሜን ጎጃም በምዕራብ ጎጃምና በአዊ ብሔረሰብ አስተዳደር ዞኖች መሆኑን ነው ያስታወቀው። በትግራይ ክልል መቀለ ከተማ ትላንት ምሽት የተፈጠረው ክስተት አነጋጋሪ ሆኗል። በከተማዋ በትላንትናው ዕለት በምሽት የተፈጠረው ፍንዳታ ከፍተኛ ንዝረትና ድምፅ ነበሩ ያሉት የከተማዋ ነዋሪዎች ናቸው። ፍንዳታው የደረሰበት አካባቢ የክልሉ ከፍተኛ ባለስልጣን መኖሪያ ቤት በመሆኑ ፍንዳታው የድሮን ጥቃት ነው፣ ባለስልጣኑም ኢላማ ተደርገዋል የሚሉ አሉ። በአንጻሩ የተፈጠረው ፍንዳታ በተመለከተ የከተማዋ ፖሊስ በሌሊቱ መግለጫ ሰጥቷል። በትግራይ ክልል መዲና መቀለ ከተማ የተፈጠረው ፍንዳታ በከተማዋ ከፍተኛ ድምፅና ንዝረት የፈጠረ መሆኑ ነዋሪዎች ከፍተኛ ድንጋጤ ውስጥ መግባታቸውም ሰምቷል። ትላንት ምሽት 4 ሰዓት ከ20 አካባቢ የተፈጠረው ይህ ከፍተኛ ፍንዳታ አነጋጋሪ የሆነ ሲሆን በከተማዋ ነዋሪዎች ጨምሮ በማህበራዊ ሚዲያም ከፍተኛ ርዕሰ ጉዳይ ሆኖ ውሏል። ፍንዳታው የተፈጠረው በከተማዋ ዲሃቂ ክፍለ ከተማ የመቀለ ዩኒቨርሲቲ አንደኛው መግቢያ በር በተለምዶ ቢዝነስ ግቢ ተብሎ የሚጠራው አካባቢ ባሉ ሆቴሎችና ካፌዎች መካከል ነው። የኢትዮኒስ የመረጃ ምንጮች አካባቢው ሁልጊዜም ከፍተኛ የሰዎች እንቅስቃሴ ያለበት አካባቢ ነው ያሉ ሲሆን ወታደራዊ አመራሮችና ፖለቲከኞችም ይህን አካባቢ ያዘወትሩታል ብለዋል። በዚህም የተነሳ የተፈጸመው ከባድ ፍንዳታ በባለስልጣናት ዘንድ በቀጥታ የታሰቡ አመራሮችን ለማጥቃት ነው በሚል ተወስደዋል ያሉት የመረጃ ምንጮች በዚህም በዋናነት ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስ ታላሚ ያደረገ ሳይሆን አይቀርም ይላሉ። ጨምሮም የክልሉ ሰላምና ደህንነት ቢሮ ኃላፊ የሆኑትን ጀነራል ፍስሐ ማንጁስ መኖሪያ ቤታቸው በቅርብ ርቀት ላይ ነው ጥቃቱ የተፈጸመው የሚሉት የመረጃ ምንጮች በዚህም በክልሉ ባለው ወታደራዊ ውጥረት አመራሮች ኢላማ መደረጋቸውን የሚያሳይ ሆኖ ተወስዷል ብለዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ በቅርብ ጊዜያት የትግራይ ወታደራዊና ፖለቲካዊ አመራሮችን እስራኤል በኢራን እንዳደረገችው ሁሉ በልዩ ክትትል እንዴት ማጥቃትና ማስወገድ ይቻላል በሚል ስብሰባ አድርጎ ውሳኔ አሳልፏል ያሉት የኢትዮኒስ የመረጃ ምንጮች የትላንቱ የመቀለ ከተማ ፍንዳታ በዚህ ውሳኔ መሰረት የተፈጸመ ሳይሆን አይቀርም በሚል በባለስልጣናቱ በኩል ከፍተኛ ድንጋጤ ፈጥሯል ብለዋል። ፍንዳታው የፈጠረው ንዝረትና የተሰማው ድምፅ ከፍተኛ ነበር ያሉት አንድ የኢትዮኒስ የመረጃ ምንጭ የድሮን ጥቃት ድምፅ እናውቀዋለን፣ ይህን የሰማነው ግን ከምናውቀው የድሮን ጥቃት ድምፅ የተለየ ነው ብለዋል። የብልጽግና አገዛዝ አዳዲስ ድሮኖችን ከከፍተኛ ርቀት መተኮስ ጀምሯል። ይህም ከሰማይ ከፍተኛ ርቀት ላይ የተጣለ ልዩ የድሮን ፈንጅ ሊሆን ይችላል የሚል ጥርጣሬ አለ ብለዋል። ጨምረውም ከፍንዳታቸው በኋላ የጸጥታ ኃይሎች አካባቢውን ዘግተው ባደረጉት ምርመራ 9 ሰዓት ከሌሊቱ አንድ የፈንጅ ፊውዝ በመገኘቱ እሱን ለምርመራ ወስደዋል ማለት ነግረውናል።